በመጋረጃ ተደብቆ ማንነቱ የማይታወቅ ለህዝብ የሚያስፈራ የሰው ጠንቅ የሆነ ሰውዬ ነው። እኔ አንተ ወንድም አይመስልኝም። በምንም እኮ አትገናኙም። ካንተ ጋር በምንድነው የሚገናኙ? አሪዮስ የሰይጣን ሾፌር ነው። ሰይጣን እንዴ ከዚህ ቤት አልወጣም። ቆይ እናቴ ልንገርሽ፣ አልወጣም። ቆይ አንድ ነገር ልንገርሽ። እናንተ ጤና የላችሁም እንዴ? ውጡልኝ። አይደለም እኔ አልፈልግም። ለኔ ስትይ ኧረ በህግ አምላክ እናቴ ለኔ ስትይ እባክሽ፣ እስቲ ለኔ ስትይ እስቲ ቁጭ በይ እናቴ እባክሽ፣ ቁጭ በይ አቶ ፈይሳ ቁጭ በይ። እናቴ ትንሽ ደንግጣ ነው። እባክዎት ቁጭ በይ። ሰውየው ደግሞ እውነትን የሚሸሽ ክፉ ሰው ነው። በጣም ክፉ ሰው። በመጋረጃ ተደብቆ ማንነቱ የማይታወቅ ለህዝብ የሚያስፈራ የሰው ጠንቅ የሆነ ሰውዬ ነው። ይህን ጠንቅ ደግሞ ያንቺ ልጅ በመንቀሉ ትደሰች እንጂ ሊከፋሽ አይገባም። ቅርበታችሁ ምንድነው? ቅርበታችሁ ምንድነው? እሱ ወንድሙ ነው ለሱ ለዚህ ለክፉ ሰው የጠንቋይ ወንድም። አባዬ ካንተ እኮ የተፈጠረ አይመስልም። ያንተ ወንድም ራሱ አይመስልም እኮ። ያ እኮ ከሰው የተፈጠረም አይመስልም። አረመኔ ጨካኝ ክፉ ሰው ነው። እኔ ያንተ ወንድም ራሱ አይመስለኝም። አንዳንዴ ሳስበው ወንድሜ ስትል እኔ ያንተ ወንድም አይመስለኝም። በምንም እኮ አትገናኙም። ካንተ ጋር በምንድነው የሚገናኙ? አሪዮስ የሰይጣን ሾፌር ነው። ሰይጣን እንዴ የሰው ህይወት የሚያበላሽ ልጆቹን የማያምን ሰውዬ፣ ከሰው ጋር የማይኖር ይሄ ሰይጣን እኮ ነው። እኔ ካንተ መፈጠሩ ያንተ ወንድም መሆኑ ራሱ በጣም ነው የሚያማዝነው። አንደኛ ከህመም የሚልቅ የሚያመኝ የሰውየው ችግር ነበር ትልቁ ህመም። እንደውም እሱ የሰራብኝ በደል በቃ እንዲህ ተደብቆ በቃ እሱ እንደፈለገው እየኖረ እኔ እንዲህ ተቸግሬ ብዬ ራሱ እሱ ትልቅ ህመም ሆኖብኝ ነበር። ያው በህክምናም ደረጃ እግዚአብሔር ይመስገን እድሜ ለእናንተ ብዙ እንትን ብላችሁልኛል፣ ብዙ ለፍታችሁልኛል። ሰቦ በጣም መልካም ሰው ነው፣ ጥሩ ሰው ነው። እንደዚህ ሆነ እንኳን አልተኛም ቤት በቃ የራሳቸው ጉዳይ እኮ ማለት ይችላል። አልፈልግም በቃ እኔ እንደሆነ ይሁኑ ማለት ይችላል። በእኛ ጦዝ ነው እንደዚህ ሊሆን የቻለው፣ ግን እንደዚህም ሆኖ ከኛ ጋር ነው ያለው። እውነት እግዚአብሔር በቃ እግዚአብሔር ይስጠው። መልካም ሰው ቢኖር በእውነት አዎ በጣም መልካም ሰው በእውነት መልካም ሰው ነው። እግዚአብሔር ደግሞ ይጠብቀው። ከዚህ ቤት አልወጣም። ቆይ እናቴ ልንገርሽ፣ አልወጣም። ቆይ አንድ ነገር ልንገርሽ። እናንተ ጤና የላችሁም እንዴ? አሁን የመጣም የደረሰበት ችግር አይደርስበትም። ድጋሚ ፈልጉና ያዙትን የማውቀው ታሪክ የለም። እስቲ እናቴ ረጋ ብለን ነው እሱን ይዘን እኮ ነው እኛም ረጋ በይ። አይሄድም፣ አልዳንም። አንተ አልዳንክም። ከዚህ ቤት አልዳንኩም። ቆይ ተረጋግተን እናውራ። ነግሬሃለሁ። እናቴ ብለህ እንዳጠረኝ አትወጣም። ምን ውስጥ እባክሽ እናቴ ተረጋጊ። አይዞሽ የዛን ጊዜ ውጤት ስታገኘ ደስ ይልሻል። የልጅሽን ውጤት ስታይ ደስ እንደምልሽና እድል እንደምትይ እና ስለዚህ አትጨነቂ። እናንተ ሊቀላችሁ እኔ እዚህ አዘቅቱ ትከትኛላችሁ። አንድ ነገር ቢሆን እኮ የሚጎዳው አንድ ቀን ሁላችንም ነው የምንጎዳው። አሁን ባለው ነገር ሁሉም ሰው ነው የሚጎዳው። ብዙ ሰው ይጎዳል ተመስገን ባይኖር ማለት ነው። በቃ ውጡልኝ እባክሽ እናቴ ተረጋጊ። እባክዎት ችግር የለም እኔ አወራታለሁ እናቴ። ማለት ቆይ ይረጋጉና ልንገሩት። ቆይ እንዴ ምንድነው እናቴ ቆይ ተረጋጊ። እንደዛ አይደለም ቆይ ልንገሩት። እንዴ ቀን ስራ እንደው ብታጣ እንዴ ስትጎረጉር እድሜ ልክህን እንደው አይገቡ እየገባ ጠንቋይ ጋር አትላተም። ካጋንንት ጋር ሰው ይጣላል። መጋረጃ ጀርባ ተደብቆ ፊቱን የማያሳይ ማንነቱን የማይታወቅ ሰውዬ ተደብቆ እንደዚህ አይምሩም። እዛው ቁጭ ብለው ራሱ ብዙ ነገር ሊልኩብህ ይችላሉ። በቃ ተው አንተ የእሳቸውን ጉዳይ ዝጋና ሌላ ነገር በቃ ብትሰራ ይሻላል። ጋዜጠኝነት ከናካቴው ተው በቃ ይቅርብ። እንራብ በቃ እንቸገር ግድ የለህም። ቀን ስራ እንደው ብታጣ እንዴ ስትጎረጉር እድሜ ልክህን እንደው አይገቡ እየገባ ይኸው ህይወትን ሊያሳጥህ ነበር ዛሬ ለትንሽ እንደው የኔ መድኃኔዓለም አተረፈልኝ። አንተ ግን መቼ ነው እንደው እሺ በለኝ ዛሬ እሺ በለኝ። በቃ ከኚህ ሰውዬ ጋር ያለህን ነገር ተው ይቅርብ። በቃ ጦስህን ጠንቋይ ጋር አትላተም። ካጋንንት ጋር ሰው ይጣላል። እኔ ደሃዋነት እኮ ነው የምጎዳው። ማንም እኮ አይጎዳም። ጋዜጠኛም እሺ ያለ አንተ ብትሞት አንድ ግን እኔ ለእኔ ትቀራለህ። እባክህ ልጄ እኔ አባት እባክህ መጋረጃ ጀርባ ተደብቆ ፊቱን የማያሳይ ማንነቱን የማይታወቅ ሰውዬ ተደብቆ እንደዚህ ከመጋረጃ እንኳን ወጥቶ አያውቅም። ብዙ ቀን ለምነነዋል። ቢያንስ እኔ ልጁ ነኝ አይደለ? ከመጋረጃ ወጥቶ እንኳን አላየኝም። ቢያንስ ትንሽ ጓጉቶ ልጄ ናት ብሎ አይቷል። በቃ ልጁ ነኝ ወጥቶ እንኳን ለያት አላለም። የሚደፈር የሚነካ ሰው መሆኑን ማሳየት ስላለብን ነው ይሄን ነገር የምናረገው።
ምክንያቱም ህብረተሰቡ በጣም ነው የሚፈራው፣ በጣም ነው የሚያከብረው። ይህን ነገር ደግሞ ማስተካከል አለብን። ይህን ነገር ደግሞ ከትንግርት ጋር ማውርተናል፣ ሌሎች ሰዎችንም እያዋራን ነው። ማለት ቆይ ይረጋጉና ልንገሩት። ቆይ እንዴ ምንድነው እናቴ ቆይ ተረጋጊ። እንደዛ አይደለም ቆይ ልንገሩት። እንዴ እንዴ እባክሽ ኧረ እጄን ወይኔ ወጣሁት። ኧረ እናቴ እባክሽ ደህና ነኝ። ኧረ ቆይ እስኪ ቀስ ካሜራውን ያዘኝ በእናትህ። ጭራሽ ጠንቋይ ልጅ ናት። ጭራሽ ያጋንንት ልጅ ናት። በይ አስወጣልኝ። ኧረ ማዘር መጀመሪያ ቆይ በል እባክሽ እናቴ እንደሱ አይደለም። እንዴ ምንድን ነው ቤቶች እንዴት ናችሁ? ሰላም ናችሁ? አቶ ፈይሳ እንዴት ነው? እባክሽ እናቴ እኔ ጋር ናቸው። ቁጭ በሉ። እንግዳ እኮ ናቸው እናቴ። ባለጌ አይደለሁም። እባክዎትን አቶ ፈይሳ ቁጭ በሉ። ባለጌ አይደለሁም። ውጡልኝ። ለእኔ ስትይ በህግ አምላክ እናቴ ለእኔ ስትይ እባክሽ እስቲ ለእኔ ስትይ እስቲ ቁጭ በይ እናቴ እባክሽ ቁጭ በሉ። አቶ ፈይሳ ቁጭ በሉ። እናቴ ትንሽ ደንግጣ ነው። እባክዎትን ቁጭ በሉ እስቲ ኑ ቁጭ በሉ እባካችሁ ቁጭ በሉ። ይሄው ቁጭ በሉ እባካችሁ። አሁን ተሻለ? እንዴት ነው? ደህና ነኝ አቶ ፈይሳ፣ ሰላም ነኝ እግዚአብሔር ይመስገን። እየተሻለ እየደረቀ ነው። ደህና ነኝ ትንሽ አሁን ደህና ነው፣ እየለቀቀ ነው። አንዱ ጋር ብጠት የነበረውም ለቋል። ያው አሁን ህክምና እያገኘውም ነው። ትላንትም እዛው ሐኪም ቤት ተገናኘ። እባክሽ እናቴ ተረጋጊ፣ እንግዶች ናቸው። እንዴት ነህ? አሁን ለውጥ አለው? ደህና ነኝ። ከሰሞኑ እንዴት ነው? ከሰሞኑ ደህና ነኝ ይመስገን። የቀን መጥፎ በእናትህ ከምን አይነት ሰው ጋር እንደገጠመን አላውቅም። ምን አይነት አረመኔ ሰው እንደገጠመን ከምን አይነት አረመኔ እንዳገናኘን አላውቅም። እውነት አንተም ለኛ ብለት እንደዛ የሁሉ መከራን በልተህ እንደገና ከፍያክ ይሄ ሆነ። እባካችሁ በቃ እኔ እንደው ምን እንደምናደርግ አላውቅም። አይዞህ ብቻ መትረፍ ነው። የኔ እናት እንኳን ከባድ ነገር አልሆነ። እነዚህም አሉበት እባክሽ፣ እነዚህም አሉበት፣ ወይኔ እነዚህም አሉበት። ተረጋጊ፣ ተመስገንና እኛም እኮ ከብዙ መከራ ነው የወጣ ነው። ከብዙ መከራ ነው እኛም የወጣ ያለፈው በሱ ምክንያት ነው። አንቺ እኮ ምንም እኮ አልሆንሽም። የኔ ልጅ ግን ይኸው እንደዚህ ሬሳው ነው ተኝቶልኛል እኮ። እኔ ዛሬ ቆሜ ስላየሽኝ ይሆናል። እኔም እኮ ስንት መከራ ያለፍኩ ሴት። እሱ ምን አገባው ነው በእናንተ ጦስ የሚገባው? እሱ ምን ያርገው? እውነት ፍለጋ ነው። ለኔ ተውልኝ። የደሃ ልጅ ነው ባካችሁን። እናንተ የራሳችሁ ጉዳይ። ያንቺ ልጅ ብቻ አይደለም፣ የሀገር ልጅ ነው። ተመስገን ማለት የሀገር ልጅ ነው፣ የኢትዮጵያ ልጅ ነው፣ የሁላችንም እናቶች ልጅ ነው። ጎዳውን የደሃ እናቱ ነኝ። እኛም እንጎዳለን እሱን በማጣት እኮ። አንድ ቀን ብትቀብሩት ነው በቃ። እሱን በመውደድሽ እውነት እንደው አንቺ ልትመሰገኝ የሚገባሽ እናት ነሽ። የእናትነት ስሜትሽ ይገባኛል። እውነት ነው። በቁስሉ ትቆስያለሽ አውቃለሁ። እናት ነኝ እኔም አውቃለሁ፣ ብዙ ችግር ደርሶብኝ ስለማቅ ማለት ነው። እሱን በመውለድሽ ደግሞ እድለኛ ነሽ። ተመስገን የህዝብ ልጅ ነው፣ የእውነት ልጅ ነው። ስለዚህ ያላችሁ አሁን የህዝብ ልጅ አይደለም፣ የህዝብ ልጅ ነው። እውነት ነው። እውነትን ፍለጋ ነው እንደዚህ ከተቱት። እባክሽ የመሳት ያውጣ ክርስቶስ። አንቺ ክርስቲያን ነሽ? ክርስቶስ ቢሆንስ ታዲያ እናንተ ምን ሆናችሁ? እሱ ነው እንደዚህ። በእግዚአብሔር የሚመካ ምንም የሚሆነው ነገር የለም። እውነትን የተከተለ ደግሞ እግዚአብሔር ይከተለዋል፣ እግዚአብሔር ይጠብቀዋል። አንቺ ስለጠበቅሽ ደግሞ ልጅን አታድኘው። ልጅ ተጎዳ እኮ ታዲያ። እውነትን ለእውነት እያለ ተጎዳ። እውነት መች የት አለች ታዲያ? እውነት የት አለች? እድሜ ልክ ይጮሃል። ወጣ እኮ እናቴ። ዴን ያስመሩሬ ስንት ነገር ያው ከነሱ ጋር ያሳለፍኩት ነበር። እኔ ካልጋ ላይ ያነሳኝ ልጅሽ ነው። በእውነት ነው ከችግር ያወጣኝ ማለት ነው። እኔ ከብዙ መከራ ወጥቼ ዛሬ እዚህ ጋር ቆሜ የምታይኝ ሴት እንደዚህ አልነበርኩም። እሱ በመምጣቱ ነው ብዙ ነገር ህይወታችን የተስተካከለው። ለሰው ሲል ሞተ እኮ ታዲያ ልጄ። አይሞትም። እሱን የፈጠረ አምላክ አያንቀላፋም። እውነትን የፈጠረ አምላክ ደግሞ አያንቀላፋም። እና እግዚአብሔር ማታ በቃ እሱ ሲመጣ ብቻ ነው ጥሩ እንቅልፍ የሚወስደኝ። ይገባኛል። አንዳንድ ቀን ያመሻል ያድራል፣ እንቅልፍ አልተኛም። ቁጭ ብዬ ዛሬ ምን አረጉት፣ አረዱት፣ ገደሉት ብዬ ነው የምጨናነቀው። አንቺ ልጅ የለሽም፣ ስለ ልጅ አታውቂም ወይ? ጉድ! እኔ ልጅ መከራ እኮ ነው የአንቺ ልጅ መከራ ውስጥ የገባው አውቃለሁ እኮ። የእናትን ስሜት እኮ እኔም አውቀዋለሁ። እኔም እናት ነኝ። አሁን እናንተ ትልቅ ሰዎች ናችሁ ሳያችሁ እንግዲህ እንደው ልጄን ለምኑልኝ፣ ይህን ስራ ይቅርብህ በሉት። አላምኑኝ እስቲ እንደውም አንቺ አላምኑኝ። ስህተትሽ እዚህ ጋር ነው። እንዴት ማለት? እውነት የሚፈልግ ሰው እውነት ሁኔታው ማለት አይቻልም። ይሞት ልጁ አይሞትም። ለምን እሱ የሚጠብቀው አምላክ አለ። እውነትን ሲፈልግ እኮ የሚጠብቀው አምላክ አለ እኮ። ከቀኑ አልፍም ወይዘሮ ሶፊያ የፈለገ ቢሆን ከቀኑ አልፍም።
ስለዚህ አንቺ ተረጋጊ፣ ጸሎት አድርጊልኝ፣ አዎ። በሰላም ወጥተህ በሰላም ግባልኝ ልጄ ብለሽ ጸሎት ማድረግ እንጂ እንዲህ አትስራ እንዲህ አታድርጊ ማለት ስንቱ ሰው ነው የሚፈውሰው፣ ስንቱ ሰው ያዳነ እሱ ብዙ ስራ ወድጄ ሰርቷል እኮ አይደለም እኔ እናት ነኝ እኮ ብትሆኝም ሁሉም እና- እኮ አሁን እኮ ብዙ ሰው እናት ፈጥሯል፣ ብዙ አባት ፈጥሯል። በቃ አዎ። ይሄ የአንቺ ብቻ ልጅ አንቺ አይደለም። ብቻ ልጅ አይደለም የሀገር አሁን ልጅ እኮ ነው። በቃ ከትንሽ ነው መድኃኒዓለም የተፋልኝ። ይኸው ፊቱን እኮ እባክሽ ብታዩ እናቴ። እህል አትበሉም እንዴ ንፍርቅርቅ ብሎ በጣም ነው ነበርን እኮ የሚቀፈው። በቦታው ነበርን። እኛም እኮ ይሄ አለን ነገር እኮ። ሲፈጠር ነበርን እኮ እኛ እንደዚህ ሰውዬው እንደዚህ ሻጥን መቼ አዳናችሁት ታዲያ? መቼ አዳናችሁት? ይደፋል እንደዚህ አይነት መቼ ነገር አዳናችሁት? ይዘጋጃል ብለን አላሰብንም። መቼ አዳነ? ለእናንተ ሰውየው ሰው ሲገባ ተንከሲስ ነው። አላዳናችሁት። ቁማችሁን ያያችሁት። መች ቆመን መች አሰብን እኛ ኡፍ፣ ብትኖሪ እንደዛ አትይ። እኛ እኮ አሁን ቅጽበታዊ ነው የሆነብን። ያወራ ዲኤንኤን ደረሰ ተብሎ የዲኤንኤውን ውጤት ሲነገረው ነው ሰውዬው ምን አዘጋጅቶ እንደጠበቀን አናውቅም። እኛ ሰውዬው መሰሪ ነው። ተዘጋጅቶ እሱ የዲያብሎስ እንትን ነው እናትዬ፣ የዲያብሎስ የአጋንንት መልክተኛ አይደል? ሴጣን ምን አይስራ። አሁን በዚህ ልጅ በአንድ ፍሬ ልጅ ላይ እንደዚህ አይነት ነገር ማድረጉ ትንሽ ሰው ቢሆን ኖሮ እንደዚህ አይነት ነገር ወይም ጠጋ ይበሉልህ እንዴ? አልተመቸኝም። ችግር የለውም እናቴ፣ እኔ በጣም ደህና ነኝ እኮ። እባክሽ እናቴ፣ አንቺ አትጨናነቂ፣ ለፈጣሪ መስጠት ነው። እባክሽ እናቴ፣ ደህና ነኝ። ሰውየው በጣም ክፉ ሰው ነው። ክፉ 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 የሰው ህይወት ላይ ቁጭ ብሎ የሚጫወት ክፉ ሰው፣ እያወቃችሁ ለምን ክፉ ሴጣን ነው። ክፉ አላተማችሁት? ለምን አላተማችሁት? ማን ይኸውልሽ ያላተመው? ተደብቆ ይቅር የስንት እናትን ባለበት ሰውየው የስንቷን ሴት ህይወት አበላሽቷል። እስከ ዛሬ ነበራችሁ የኔ ልጅ ነው የታያችሁ። በቃ እግዚአብሔር እንግዲህ አንቺን እሱንና እኛን አገናኘን። እውነት ትውጣ ሲል ደግሞ ይህን ልጅ እግዚአብሔር እንትን አለ አገናኘ። ሰውየው ደግሞ እውነትን የሚሸስ ክፉ ሰው ነው። በጣም ክፉ ሰው፣ በመጋረጃ ተደብቆ ማንነቱ የማይታወቅ ለህዝብ የሚያስፈራ የሰው ጠንቅ የሆነ ሰውዬ ነው። እናንተ በቅርብ ይህን ጠንቅ ደግሞ የአንቺ ልጅ በመንቀሉ ልትደሰች እንጂ ሊከፋሽ አይገባም። ቅርበታችሁ ምንድን ነው? ቅርበታችሁ ምንድን እሱ ነው? ወንድሙ ነው ለሱ ለዚህ ለክፉ ሰው የጠንቋይ ወንድም አዎ ነው። እሱ እሺ፣ አሁን አንቺስ? እኔ ይኸውልሽ ድሮ የሱ እኔ አሁን ታሪኩ ረጅም ነው ባወራልሽ። እኔ ይኸውልሽ ልጅሽ ልጄ ነው፣ ጉዳቱም ጉዳቴ ነው። ያንቺ ህመም ያመኛል። ልክ ነሽ እኮ እናት ነሽ። ልጅ የፈለግንበት ቦታ ብናውላቸውና እኛ የተመቸን ቦታ ብናስቀምጣቸው እንደ እናት ጥሩ ነው። ግን እሱ ደግሞ እግዚአብሔር በፈቀደለት ይህን መንገድ ከፍቶለታል። ለሰው ህይወት እንዲሆን፣ ለጨለማባቸው ብርሃን እንዲሆን፣ ለተጎዱ ደግሞ መጠገኛ እንዲሆን እኮ ነው ያንቺ ልጅ እግዚአብሔር የፈጠረው። እና እኔ ታሪኩ ረጅም ነው ብነግርሽ። እሱ መጀመሪያ ይኸውልሽ እጮኛዬ ነበረ፣ የልጅነት እጮኛዬ ነበረ። እና እኔና እሱ ተጫይተን በቃ ልጅን ለልጄ በዛው ቤተሰብ ጨርሰን እሱና እኔ ባለመግባባት በቃ እሱን ባለመፈለግ ትቶኝ ሄደ። ታውቂያለሽ፣ ሴት ነሽ፣ ታጨች፣ ልታገባ ነው ተብሎ ሽማግሌ ገብቶ ሲመለስ ያለውን ስሜት ታውቂዋለሽ። እሱ ጥሎኝ ሲሄድ ይህ ሰውዬ አገር ይፈራዋል። አሁን ብትሄጂ አሁን እሱ ስንት ኪሎ ዛሬ አንቺ እዚህ ጋር መጥቶ ልጅሽ ጉያሽ ስር ስላለ አይደለም፣ ረጅም ርቀት ሄዶ የሄደ ልጅ ነው። ይሙት ቢል ደግሞ እግዚአብሔር የዛን ቀን የሚፈጽመው ነገር ይኖር ነበረ። እግዚአብሔር ድንቅ አምላክ ነው እና ተረፈው እውነትን ያውጣ ሲል ማለት ነው። እዛ ድረስ ሄደን ነው እና እዛ የኖርንበት ሰፈር ላይ ሰውየው የሚፈራ ነው። ትልቅ ሰው ነው ተብሎ በአገር የሚፈራ ሰው ነው። በቃ እስቲ ወንድምህን አማልደኝ እንደዚህ አሁን አሳፈረኝ። ቤተሰቦቼም አፈሩ በእኔ ምክንያት። ወንድምህን ለምንድን ነው ሽማግሌ ከላከ ከገባ በኋላ ለምንድን ነው የሚተወኝ ብዬ እሱ ቤት ሄድኩኝ። እሱን እኔ ሄድኩት አማላጅ እንዲሆነኝ። ሴት ነሽና ሴት ችግሯ ብዙ ነው። በቃ እኔ ጋር ቁጭ ባይለኝ እኔ እሱ ሲመጣ አላምን እንትን ብዬ ተቆጥቼው ለምንድን ነው ሽማግሌ ልኮ የሚቀረውስ ቤተሰብ ለምን ያሳፍራል በሚል ሰበብ እሱ ጋር ቁጭ አልኩ። በዛ ቅጽበት በተፈጠረ ችግር ነው አስገድዶ ደፍሮኝ ነው አሁን እችን ሴት ልጅ ወለድኩት። እሷንም በቃ ወለደቻን ምን ሆነችን ብሎ ሳይለኝ ስቶኝ ጠፋ። በቃ መሄድና ደፍሮ መናገር አልቻልኩም። ሰውየው ለምን መሰልሽ እኔ አንድ ግለሰብ ነኝ፣ ብናገር ሀገር ነው ለሱ የሚነሳው። እንደዚሁ እንዳየሽው አሁን ተመስገሌ እንዳደረገው ነገር እንደውም እኔ ዝም በማለቴ ነው እስከዛሬ የሚኖርኩት እና ልጄን የሚያተርፍኳት ማለት ነው። ይህ ደግሞ ተመስገን ላይ ይሄ ይሁን ብዬ አልፈልግም። ተመስገንም ከልጄ በላይ ነው። ለእኔ ብዙ ነገር መስዋዕት ከፍሏል እዛ ሀገር ድረስ ሲመጣ። ከዛ ደፈረኝ፣ ልጅቷን ወለድኩኝ። ሚስት ባለቤትም ነበረችው። ባለቤትየውንም አባረረ። እሱ እዛ የተወሰነ ጊዜ ተቀመጥኩ። ከልጁ ጋር ከሱ ጋርም ሊመልሰኝ አልቻለም። አልተግባባንም። እኔም ጥዬ ሄድኩኝ። ልጄን ይዤ በቃ እርዳኝም ብሎ አረዳም ሲለኝ ብቻዬን ልጄን እያሳደግኩ እያለ ስጎሳቀል እሱ በአጋጣሚ ዘመድ ጥየቃ ሲመጣ ከአዲስ አበባ ሲያየኝ ተጎሳቀ እያለ ልጅቷን አምጥቶ ላሳድግልኝ ሲለኝ እሺ ብዬ ለሱ ሰጠሁት። ልጄ የእሱ ልጅ መሆኗን ነው የምታውቅ የነበረው እና በኋላ ነው ታሪክ እንትን እያለ ስትፈለፍል ያው ስትጠይቀኝ ምን ስትለኝ እስከ መቼ ግን ይሄ ሰውዬ ተደብቆ
አባትነቱንም አይፈልግም። አባት መባልን አይፈልግም። የወለደልኝ ግን እሱ ነው። እና ብዙ ጥቋቁር ቀኖችን አልፌያለሁ። እውነት ነው የምልሽ። አሁን ዛሬ ይሄ ቀላል ነገር ነው፣ ልጅሽ ላይ የደረሰው ቀላል ነገር ነው። ምህረቱ ለዘላለም ነውና ይምረዋል ደግሞ እግዚአብሔር ቸር አምላክ ነው። እና ልጄን እሱ አምጥቶ አሳድጓት በቃ እንደ ቤተሰብ ነው። በእርግጥ እኔ በሱ ላይ ምንም ቀያሚ የለኝም። እኔ በዛን ሰዓት ቤተሰቦቼ ቢያፍሩም እኔም ያው ትዳር መቶላ ተመለሰ ከሚባለው ታሪክ ውጭ ጥሩ ኑሮ ነው ልጄ የምትኖረው። እኔ ሰውየው ጋር ልጅሽ ስንት ዓመቷ ነው? ኧረ ትልቅ ናት። አሁን ቅድም እናቴ ትንግርት የሷ ልጅ ነች። ያቺ አጋንንቱ ልጅ ወይ አሁንሽ ነው። እኔ እንደው ልጄን ከሱ ያውጣልኛ ማለት ቅድም በዚህ እና ይሄን ያህል ዓመት ልጅቷ እንደዚህ ድረስ እስክትደርስ ምንድነው አንቺ ምን እንደው ሳይሽ ነቃ ያልሽ ነሽ፣ የተማርሽ ነሽ እርግጠኛ ነኝ። ቃውትማ አሁን እኮ እኔና ታሳስሮ ቁጭ አድርጎኝ ነበር። ታማ ያልጋ ቁራኛ ነበረች እናቴ። አሁን ስራው ሲከሽፍበት እኮ ነው እኔም ተነስቼ ይኸውልሽ ቆሜ መናገር የቻልኩት። ካልጋ ላይ አልወርድም ነበር። እና ሰውየው ረጅም ነው፣ ደጋፊም ብዙ ሰው ደጋፊ ያለው ሰው ነው። እንዴት ደፍሬ ብቻዬን ወጥቼ እስቲ ብትናገር ይለኛል። ወጥቼ ደግሞ አሁን እሱ ደፍሮኝ አስረገዘኝ ብል ደግሞ ሰው እኔን አይቀበለኝም። በዚህ ላይ ልጄን ፈልጎ የሆነ ነገር ቢያደርገኝ እኔስ በህይወቴ ምን ዋስትና አለኝ? እንዳንጓሌ ላይ ነው አቤት። በቃ ታምራት ሁለተኛው ወይ እንግዲህ ሰውየው እዚህ ከባድ ነው። እና እኔ አውቃለሁ፣ ቁስልሽን ይገባኛል። ልጅሽ ነው። ማንም እናት ልጇ መጥፎ ነገር እንዲገጥመው አትፈልግም። ይሄ ልጅ ደግሞ በቃ እንቁ ልጅ ነው። እውነት ላንቺ ከአንቺ በመወለዱ እንደውም እድለኛ ሴት ነሽ። በእውነት ነው የስንትን እናት እንባ የሚያብስ ልጅ ነው። እንደውም እድለኛ ነሽ። እና እንደውም እግዚአብሔር አሳይቶ መልሶታል እንጂ ሌላ ትኩስ ነገርስ ቢሆን ሌላ መጥፎ ነገርስ ደፍቶበት ቢሆን ቀላል ነገር ነው። እኛ እኮ ይደፋል አላለም እንጂ ጠፍንገን እንይዘው ነበር። በእውነት ስንት ሰው ነበር በዛ ሰዓት። መች እኛ መድፋቱ መች አወቅን? አሁን በዛን ሰዓት ተደናገጠን። ልጁን እንትን ሲልበት ሁሉም ተወካከበና እሱም አመለጠ። እሱ ከህግ ጥላ አያመልጥም መቼም። ልዩኝም አይደለም የጨዋ ልጅ ነኝ፣ ጨዋ ያሳደገኝ ነኝ። ግን ያው ይቅርታ አድርጉልኝ መቼስ እኔ ልጄ ጥሩ ሁኔታ አይደለም ያለው። እንደገና ስሰማ ደግሞ ከጨራሽ ከማይሆን ሰው ጋር ተገናኝቶ ይኸው እንደዚህ በሽተኛው ያው ሁኖብኛል። እንግዲህ እግዚአብሔር ጨርሶ ይማረልኝ። አሁንም አትርፎልኛል መድኃኔዓለም። ምን ይሳነዋል እሱ። እና ያው በቃ አልቻልኩም። እኔ ማንም ሰው ባላይ ደስ ይለኛል። እንደው ይሄ በጋዜጠኝነቱ በተለይ የሚያቆስ እንደው ጋዜጠኛ ነው እያሉ እየካቡ ይኸው ልጄም በቃ የልብ ልብ ሰጡት። በማያገባው እየገባ ይኸው በጣም በብዙ በሚያገባው ነገር ገብቶ ነው ብዙ ነገሮች ብዙ ለውጦች ያየ ነው። የህዝብ ስራ እኮ ነው የሚሰራው። የግል አለ ወይ ቤቱ የእናት አንድ ሰው አገር ያቃናል። የሀገሪቱን ስራ ነው የሚሰራው። እኔ ያቅሜን የቻልኩትን ማድረግ አለብኝ። እያጋለጠ እያንዳንዱን ክፉ ሰው እያጋለጠ ጥሩውን ደግሞ እያሞገሰ የሚገኝ ልጅ ነው። ይኸውልህ ከአንቺ መፈጠሩ ራሱ ትልቅ ነገር ነው። አንድ ሰው አንድ እንጨት ይነዳል። ምንም ማለት ግን አንድ ብቻውን ሆኖ ተሙ ስንት ነገር እንዳንቀሳቀሰ ስንት ነፃ እንዳወጣ አታውቂም አንቺ። አንድ ብቻው መሆኑን ብላለች። በሙስና በምን ይሄ አንድ ልጅ እውነት እያለ ታዲያ ምን ይሁን? የእውነት አምላክ ይጠብቀዋል። የአቅሜን ያህል ማድረግ አለብኝ። ሰዓት እኮ ብቸኛ አይደለም እሱ እና ብዙ ሰው እኛም አለን አብረን ነው። ከዚህ በኋላ ማንም ብቻውን አይተውም። ሌሎችም እንደዛ አሉ። ስለዚህ አንቺ መሰለሽ እንጂ ልጁ የሁላችን ነው። በቃ የሀገሪቷን ሁሉን ነፃ እያወጣ ነው ያለውና ስለዚህ አትጨነቂ። አሁን ትንሽ ቆስል ናት፣ ያችን ይድናል። ኧረ ስላላዩት ነው። አሁን ቢያዩት እህል የማይበሉ በጣም ነው የሚያስጠላው። ንፍርቅርቅ ብሎ ይሄ እንትን ነው። ይሄ የሸረሪት ቆስላላ ሸረሪት ስትሸናብሽ እንዴት ነው? እንደዛ ነገር ነው። መግለው ላለው እህል አትበይም ብታዩ አሁን እንዴ እንደሷ አታቀሉት እባካችሁን። እንዴ ነገሮቹን እንደዚህ በማድረግ ስለድበት ነው እንዴ ቀላል ነው ይላሉ እንዴ? ቀላል ነው። ከዚህም የከፋ ነገር ይመጣ ይሆናል። እኔ አሁንም ቢሆን ከዚህ በላይ ምን ትሆን? የአይን አምላክ እኮ ነው ያተረፈ። አይነስ ከዚህ በኋላ ገና መመርመር አለብህ። አይነሱ ነቅቶት እኮ ነው። በምን አውቃለሁ? እኔ ይታከማለሁ፣ ችግር የለውም፣ ደህና ነኝ፣ እየተሻለኝ ነው። ያመስገን ሰው ምን እንደፈረደብን ምን አይነት ሰው እንደሆነ ይሄ ሰውን የመሰለ ሰይጣን ታስሯል። የት ነው ያለው እሱ? አሁንማ የሆነች ወደ ገጠር ወደ ውስጥ ገብቶ ተደብቋል የሚባለው እሱ መያዙ አይቀርም። በርግጥ ተባብረን ህዝብም ማስተባብረን ቢሆን ያው መግባቱ አይቀርም። ምንም ቢደበቅ አያመልጥም። አገሩ ቆነማ ህዝቡ ይደብቀዋል። ኧረ ምን ከዚህ በኋላ ምን ይደብቀዋል? እንዲየሰራ እያየ ዝም የሚል ህዝብ ካለ በጣም ስህተት። እኛ የህዝቡን አስተሳሰብ መቀየር ነው የምንፈልገው። ሰውየው ምንም አቅም እንደሌለው ፓወር እንደሌለው እኔ ሄጄ አንገቱን አስይዤ ማስመጣት እፈልጋለሁ። ህዝቡ እኮ አእምሮ ታውሯል በአሁን ሰዓት። ይኸውልህ
እግዚአብሔርን የለመነ የድሮ ህዝብ እንግዲህ ያው ኃጢአታችን ብዛትም እኮ እንደዚህ የተቃጠነ ያለ ነው። የድሮ ሰው እግዚአብሔርን ጠይቆ ነው ሁሉም ነገር እግዚአብሔርን አመስግኖ ነው። ሲነሳም መንገድ ላይ እንኳን ባያቀ እንደምን ዋላችሁ ተባብለን ነበረ። አሁን ግን በህዝቡ ባቋራጭ ባጋንንት ከዛ ፎቅ በፎቅ ሀብት በሀብት ይሁላ ሀብት ይሄ ፎቅ የሚመጣው በእንትን መሰለ እንዴ? በንጹህ ላብ ከስንት አንድ ነው እና ከአጋንንት ጋር ሰው እናቴ እንትን ብሏል፣ እጅና ጓንት ሆኗል። ስለዚህ የሀገሬው ሰው አሳልፎ ይሰጠዋል ብዬ አላምንም እኔ። ምክንያቱም ይፈራሉ። ወይም ከብቶቻችን የሆነ ነገር ነው ወይም የሆነ ልጆቻችን የሆነ ነገር ይሆናሉ ብለው ይፈራሉ፣ ይደብቁታል። ስለዚህ ከንቱ ልፋት ነው። አረ ከንቱ ልፋትም አይሆንም። እንደዛ ብለሽማ ተስፋ አትቁረጭ። መጋለጡ አይቀርም። አዎ ከህግ ከለላ አያመልጥ የፈለገ ቢሆን። ድሮም በመጋረጃ ነው የሚኖረው። አሁንም በሰው ህዝብ እዛው ጨለማ ቤት ይወረወራል። ህዝቡ ራሱ ነው የሚያወጣው። መጋረጃው አላጋለጠው፣ ሰው ደግሞ ያጋልጠዋል። ስለዚህ ይገኛል። ቤተሰብ እዛው አገራችሁን የገባው ቤተሰብ ጋር ሄደው አውራቅ አለ ቦታ አካባቢ ነው። ወደ ታች አለ ወደ ገጠር ውስጥ ገብቶ ዘመዶች አሉና እዛ አካባቢ ነው አየነው ያለ ሰው አለ። እነሱንም እንደምንም ብለን አግኝተን እነሱንም እናናገራለንና የሚሰራው ስራ እንግዲህ አጋልጦ መናገር ነው። ከዚህ በኋላ ማን ይፈራል? እንደ የሰው ህይወት ላይ እንደቀለደ መቼም አይኖርም። ሴጣን ምንም ስልጣን የለውም፣ ይያዛል። በዚህም አለበዛ እሱን ሰውዬ በህግ ቁጥጥር ስር ሳይውል እኔ ወደ ኋላ ምልበት ነገር የለም። ውድ ቤተሰቦች እኔ ያቅሜን ያህል ጥሪ ይህን ሰውዬ ሳላሲስ ምንም እረፍት የሚባል ነገር የለም። ስለዚህ እናቴ አንቺም ረጋ በይ። አንቺ እንደውም ወጣ ብለሽ ትንሽ እረፍት አድርጊ። እኔ ከነሱ ጋር ቆይታላ ለምንድን የምወጣው? ምንም እኔ ከነሱ ጋር ማውራውስ ነገር ስላለ ነው። መስማት አለብኝ። እናት ነኝ፣ በቃ አልወጣም። እባክሽ እናቴ። አሁን ይኸውልሽ ሰላማዊ ነገር ነው የምናወራው። ቅድምም ጠዋት ከትንግርት ጋር ጠይቀኝ በመጣች ሰዓት ጤናህን አስብ ሻለ ስትልኝ ገዳም ወስደሃለሁ። እሄዳለሁ፣ ችግር የለውም። አሁን ብቻ ደግሞ ሌላ ነገር ደግሞ ልትጎረጉር ነው። ትንሽ እረፍት አድርጊ እናቴ፣ ችግር የለውም። ወጣ በይ። እኔ እነሱን ላዋራቸው። እባክሽ ወጣ በይ እባክሽ እናቴ፣ አትጨናነቂ እባክሽ፣ እባክሽ ወጣ በይ። ውድ ቤተሰቦች እንግዲህ ትንግርትም ተመልሳ መታለች። ያው እናቴንም ራቅ ወዳለ ቦታ ልከናታል። ትንሽ ማለት ቤተሰብ ጋር እዚሁ በመኪና ካሜራ ጀርባ ያሉ ክሮች ይዘዋት እንደሄዱ አድርጌያለሁ። ምክንያቱም በነፃነተኛ እንድናወራ እዚህ የተገናኘንበት አላማ አለ። ከአዋቂ ሰውዬ አዋቂ ማለት ከጠንቋዩ ሰውዬ ጋር በተገናኘ አንዳንድ ነገሮችን ለመስራት ነው አቶ ፈይሳም እዚህ የተገናኘ ነው። አዎ ጥሩ ነው። እንግዲህ በ14 እና በ15 እንደዚህ ይገኛል የሚባለው ግብር አለው ይባላል። በዛን ቀን ልናገኘው እንችላለን፣ አይታወቅም። ይሄ ነገር ምን ያህል የተረጋገጠ ነው? እኔም ሰምቻለሁ። እዛ ሰፈር ላይ በ14 እና 15 ላይ ከዋዜማ ጀምሮ እዚሁ ነው የሚመጣው። ቤቱን መጀመሪያ ያገኘንበት ከአዳሚ ልጁን ያገኘንበት ቤት ማለት ነው። አዎ ያገኘንበት መጀመሪያ የመጣ ቀን ጠብቀህ ያገኘህበት ቦታ ላይ ይመጣል። እዛን ቀን አይቀርም። የፈለገ ነገር ቢመጣ የሆነ የሚሰጠው የሚገብረው ነገር አለና ያችን ቀን በታምራ አያልፋትም። አሁንም ሰው እያለኝ ያለው ይመጣል፣ እሱን ቀን ይገኛል ነው እያሉን ያሉት። አድብተን እንጠብቀዋለን። እዛ መምጣቱ አይቀርም። ለራሱ ጉዳይ ሲል ይመጣል፣ እንደተደበቀ አይቀርም። አይ ቢመጣም ባይመጣም እኮ ግዴታ መገኘት አለበት። ይሄ ሰውዬ የብዙ ህይወት እያጠፋ ነው አይደል? የብዙ ሰው ህይወት እያበላሸ ነው። ስለዚህ ይሄን ሰውዬ ቅዳም በ14 እና በ15 ይመጣልን ብቻ እሱን ብቻ መጠበቅ የለብንም እኮ እናቴ። ብዙ ነገር እኮ ነው የተደረገው አይደል እንዴ? ታሙን እንዴት እንዳደረገው አይተሻል። እዛ ቁጭ ብለን ብዙ ነገር እንደተፈጠረ። ስለዚህ ይሄ ሰውዬ ያችን ቀን መጠበቅ የለብንም። በቃ ግዴታ ያን ሰውዬ ማግኘት አለብን። በቃ ይገኝ ያው አግኝተን ግን አሁን ለእኛ እኮ የሚቀርበን እዚህ ቢመጣ ነው። አየሽ አሁን እዛ ውስጥ ገብተን ገና ከሱ ጋር ረጅም መንገድ ከመጓተት እዚህ ሲመጣ ፖሊስ አስተጋይተን ጠብቀን ከቅርቡ መያዝ ይሻላል። ያን ቀን ጠብቀንስ ባይመጣስ ኧረ አይቀርም አሉ አይቀርም። በጣም በቃ የዛን ቀን የሚቀርበት ጉዳይ አይደለም። ምን ያክል እርግጠኛ ትሆናላችሁ? የሀገሬውም ሰው ያውቃል። ሁሌ በየ14 በ15 ይመጣል። እሺ የሚያደርገውም ነገር አለ የዛን ቀን። እንደዛም ከሆነ ጥሩ ለኛ ቀለለልም ማለት ነው። እንደውም ክፍለ ሀገር ሄደን ከመፈለግስ አልኩሽ እኮ ይቀላል፣ እናገኘዋለን እዚሁ በቃ እንትን ብለን የሰው ኃይልም ካለብን መጨመር አለብን። ያው ለተመልካችን ግራ እንዳይገባ ውድ ቤተሰቦች እንዴት መሰላችሁ
ከዚህ አሁንም የእግር መንገድ ያው ፒስታ መንገድ ነው አግባብ ስላልሆነ ነው 300 ምናምን ኪሎ ሜትሩን ሄደን ያለው ከተማ ላይ ከደረስን በኋላ ከሱም ራቅ ያለ ገጠር ነው ሄደው ነው የተባለው። ግን እኛ ያኔ ያገኘነው ከአዲስ አበባ 320 ኪሎ ሜትር ያልተጉዘን እዛ ደርሰን ከዛም ደግሞ ወደ ውስጥ ወደ ገጠር ነው ሄደው እኛ ሄድንበት አካባቢ ከተማ የሚባል መብራት ያለበት አሁን የተደበቁት ከዛም ወደ ገጠራማ ነው ወደዚህ ወደ ከተማ ወደ ተባለው ከአዲስ አበባ 300 ኪሎ ሜትር ወደሚርቀው ሲደርሱ ልንይዛቸው ነው ፕላናችን። ይሄ ማለት ወይ ቅዳሜ ወይ እሑድ አካባቢ ነው የሚሆነው። ከሁለት አንዱ ቀን አይጠፋም። ለምን መሰለህ ወደዛ ጠጋ ብለን ከሄድን መጡ የሚባለውን ያው ከተማ መጣ የሚባለውን የገጠሩ ሰው ከሰማ ለሱም ራሱ ይነግሩታል። ሰው እንደምንፈልገው ሊነግሩት ይችላሉ። ከየት መጡ ብለው የመነጋገር ነገር ተዘጋጅተን ወይ ቅርብ ከተማ ላይ ተደብቀን ካልሆነ አንደኛ በዛ ለማምለጥም ይመቸዋል። ወደዛ ከገባን ደንም አለ ጫካዎች ናቸው። ብዙ የማግኘት እንትናችን የጠበበ ነው የሚሆነው። መጡ መባልን ሲሰማ ወደ ጫካም ሊሰደድ ይችላል። ስለዚህ ይችላል ያ በጣም ለማምለጥ የተመቸ ቦታ ነው። ስለዚህ ያለን አማራጭ እዚች የሚመጣበትን ሰዓት ጠብቀን ማንም ሳይን አድብቶ መያዝ ነው የሚሻለው፣ ማስያዝ ነው የሚሻለው። በቃ እሱ መያዝ አለበት። የሱ መያዝ ግድ ነው አስፈላጊ ነው። ከዚህ በኋላ እናቴ አባት ዘመድ ወገን የሚባል እሱ ከሱ ጋር ምንም አይነት ግንኙነት የለንም። በቃ እሱ ለኛ መጥፎ ነው። ተሙን እንዳደረገው እኛንም ሊያደርግብን ይችላል። ከዚህ በኋላ እሱንም አንቺ መቅረብ የለብሽም። ምንም ቢሆን እንትን ማለት የለብንም። ብቻ አንዴ ይያዝልን። ይያዝ ፈርቼ ነው ስንት አመት ቁጭ ያልኩት እኮ ፈርቼው ነው። ወደ ህግ መያዝ አለበት። በቃ እሱ የብዙ ሰው ህይወት እያበላሸ ነው። እንደምታውቁት ወንድሜ ነው፣ ታውቁታላችሁ። እኔም ይሄን ነገር ተው፣ ይሄን ስራ ተው፣ አዋጣም ለጊዜው ህዝብ ያስክ እንጂ ከዛ በኋላ ህዝብ ደግሞ ከዞረብህ አደጋ አለው ይቅርብ ብዬ ብዙውን ጊዜ መክሬዋለሁ። ግን አልሰማ ብሎ ነው። እኔም በቃ ወንድምነት ይሽር ያለው ብዬ ወንድምነቱን የፋኩት በራሴ በኩል እና ችግር የሚያመጣ ሰው ስለሆነ ከችግሩ የማይመለስ ስለሆነ ኑሮ በመጋረጃ ጀርባ ስለሆነ ሰው ማየው ስለሆነ ለዛ ነው በቃ ሸሾትን። ወንድሜ ነው ግን ስጋ ወንድሜ ነው። አባዬ ካንተ እኮ የተፈጠረ አይመስልም። ያንተ ወንድም ራሱ አይመስልም እኮ። ያ እኮ ከሰው የተፈጠረም አይመስልም። አረመኔ፣ ጨካኝ፣ ክፉ ሰው ነው። እኔ ያንተ ወንድም ራሱ አይመስለኝም። አንዳንዴ ሳስበው ወንድሜ ስትል እኔ ያንተ ወንድም አይመስለኝም። በምንም እኮ አትገናኙም። ካንተ ጋር በምንድን ነው የሚገናኙ? አሪዮስ የሰይጣን ሹፌር አረመኔ ነው፣ ሰይጣን እንዴ! የሰው ህይወት የሚያበላሽ ልጆቹን የማያምን ሰውዬ፣ ከሰው ጋር የማይኖር ይሄ ሰይጣን እኮ ነው። እኔ ካንተ መፈጠሩ ያንተ ወንድም መሆኑ ራሱ በጣም ነው የማዝነው። የሰው ስቃይ ደስ የሚለው ሰው እኔ እንጃ ከምንም አይገናኙም እኮ። እንዴት ነው ከአባዬ ጋር የሚገናኙት? አይገናኙም ጭራሽ። አንዳንዴ የእናት ወድ ጅጉርጉር በጣም ከባድ ነው፣ በጣም ማለት ነው። ይሄ ማለት እኮ በቃ ክርስቶስ ሲሰቀል ድንጋይ እንትን ያቀበለ ሰው እኮ ነው አረመኔ። የሰው ስቃይ ላይ ቁጭ ብሎ የሚዝናና በሰው ስቃይ ደስ የሚለው ምን አይነት ተፈጥሮ እንደሆነ አላውቅም። በሴት ስቃይ የሚደሰት ጨካኝ። እኔ እንደሱ አይነት ሰው አይቻላቅም። የመጨረሻ እሱ ቆይ እስከ መቼ ነው ከመጋረጃ ጀርባ ተደብቆ መጋረጃ ውስጥ ተቀምጦ እስከ መቼ ነው የሚኖረው? ቆይ አሁን ደረሰ ቀኑ። የእግዚአብሔር መምጫው ደርሷል። አሁን እኮ ልጋለጥ ነው በቃ ደርሷል። መጋለጫው ቀን ደርሷል። የስንት ሰው ህይወት እኮ አበላሽቷል። ይሄኔ እኮ እኛ ባላወቅነው ሳናቅ እኮ ብዙ ሰው ህይወታቸው ተበላሽቷል። በቃ ፈርተውት ተፈሪ ስለሆነ ሁሉም ሰው ስለሚፈራው ብዙ ሰው እኮ ይሄኔ በየቤቱ ህይወታቸው እየተበላሽ ተቀምጦ ይሆናል። ስንቱ አልቅሶበታል መሰለኝ እኮ በቃ። ስለዚህ የስንትም ባንድ አለበት። የኔም ባስ ስንት አመት ያለቀስኩበት በጣም ከባድ ነው። ዘመን ቆጥሮ ደረሰልኝ እንጂ እግዚአብሔር እኔ እኮ ስንት አመት ሳለቅስ ስንት አመት በር ዘግቼ ይቆያል እንጂ ሁሉም ነገር እኮ አይቀርም። አሁን እንዳላችሁት ከሆነ እኮ ለቅዳሜ ወይ አርብ ማታ ሄደን ለቅዳሜና ለእሑድ ተዘጋጅተን ነገ ማለት ነው። ዛሬ የምንገኘው ሐሙስ ላይ ነው። ነገ አርብ ሄደን ወይ እዛው አካባቢ ያድረን ምናምን ነገር ካልሆነ ከባድ ነው። ቅርብ ከተማ ማለት እዛው እሱ ያለበት ቦታ ሳይሆን ቅርብ ቦታ ሆነን ስራው ላይ እንዳለ እዛው እጅ ከፍንጅ ካልያዝ ነው ከባድ ነው። ባለፈውም ያደረገብን ነገር አሁን ተጠንቀቀን ነው። ውድ ቤተሰቦች ይሄ ቁስል አለ ብዬ እኔ ምንም ወደኋላ አልልም። እውነትን ፍለጋ ምንም ያህል ነገር ቢሆን ርቀት ተጉዘን እውነትን ማግኘት አለብን። ትክክል ነው፣ ግልጽ ነው። የተወጋ አውሬ እኮ ያው ሰው መጉዳቱ አይቀርም። እሱም አሁን ይህን ነገር ከሰማ ሰው ለመጉዳት አይመለስምና ጥንቃቄ እያደረጋችሁ ሁላችሁም እየተጠነቃቃችሁ መንገዱን ተጓዙ። ማለት ወደ እሱ የሚወስደውን መንገድ ዝም ብላችሁ በእንዝላልነት እንዳትጓዙ።
ጥንቅቅ ብላችሁ ነው መጓዝ ያለባችሁ። ይህንን ማስታወስ አለባችሁ። በሰውም ሊያስጎዳችሁ ይችላል። መጥቷል ከተባለ ሰው ሊልክ ይችላል። ብዙ ነገሮች ስላሉ መጠንቀቅ ነው። እንጠነቀቃለን እንጂ አሁንማ እኮ አወቅ ነው የእሱ ማንነት እኮ አወቅን። እኛ ዘመድ ነው፣ ቤተሰብ ነው፣ አባት ነው፣ አባታችን ልናገኝ ብለን እንጂ ሄድ ነው። እንደዚህ መጥፎ ሰው ክፉ ሰው መሆኑን እኛ እንደማይቀበለን ብናቅ እኮ በፊት የዛን ሰዓትም እኮ እንደዚህ አይነት ነገር አይፈጠርም ነበር። ጥንቃቄ እናደርግ ነበር፣ እንጠነቀቅ ነበር። ሰው እያወራ ሰው ላይ የሆነ ነገር መድፋት አለ እንዴ? እንደ ሰው እንደ በስመ አብ ወልድ ምን አይነት እንደው ምን እጅ እንደያዘለት እኔ ምን አውቃለሁ? እንዲህ መጥፎ ነገር በኢየሱስ ቅን ልስራ ጥሩ ነገር ልስራ በተባለ የለመደ አሪዮስ በጣም ከባድ ነገር ነው። ይሄን ነገር ወደ ኋላ አንልም። እንደው ግን እርሶን ሳልጠይቅ የጤና ሁኔታው አሁን ወደ አዲስ አበባ መጥተዋል። አዲስ አበባ መጥተውም የተሻለ ሕክምና እንደሚያገኙ እዛ ሆነው ያኔም ስናወራ ነበር። አሁን ደግሞ የተሻለ ሕክምና እያገኙ ነው። በዚሁ በእኔ ሰበብ ወደ አዲስ አበባ መጥተዋልና አሁን ያሉበትን የጤና ሁኔታ እንደው ካልጋ ቁራኛነትም ወጥተው አሁን እየተራመዱ ነው። ያው እሳቸውም እንክብካቤ እያደረጉ እንደሆነ አውቃለሁና አሁን ያሉበትን የጤና ሁኔታ ያሉበትን ነገር ቢገልጹልኝ። እኔ እድሜ ለአንተ አንተ ነው ያመጣልኝ እግዚአብሔር የተመሰገነ ይሁን። እኔ ከትላንትና ከትላንት ወዲያ የነበርኩበትን ያንን ጊዜ አሳልፎ ዛሬ ቆሜ እንዲህ ለመናገር በመቻሌ እግዚአብሔር ይመስገን። አንተን ራሱ ነርቶ እግዚአብሔር ምክንያት አድርጎ በአንተ ሊያድነኝ የፈለገ እግዚአብሔር አንተን ያመጣልኝ አምላክ የተመሰገነ ይሁን። እኔ በእውነት አሁን በጣም ሙሉ ሰው ነኝ። አንደኛ ከህመም የሚልቅ የሚያመኝ የሰውየው ችግር ነበር ትልቁ ህመሜ። እንደውም እሱ የሰራብኝ በደል በቃ እንዲህ ተደብቆ በቃ እሱ እንደፈለገው እየኖረ እኔ እንዲህ ተቸግሬ ብዬ ራሱ እሱ ትልቅ ህመም ሆኖብኝ ነበር። ያው በህክምናም ደረጃ እግዚአብሔር ይመስገን። እድሜ ለእናንተ ብዙ እንትን ብላችሁልኛል፣ ብዙ ለፍታችሁልኛል። አንተ በተለይ በእውነት ዘመንህ ይባረክ። እውነት በጣም ጥሩ ልጅ ነህ። ለእናትም እውነት ሺውንላት በእውነት እናት ወልዳሃለች። እውነት እንዲህ ባትሆን እናት እንዲህ ባትንሰፈሰፍ ነበር። የሚገርመው አንተን የወለደች እናት እሷን በማወቅ የራሱ ደስ ብሎኛል በእውነት ያንተ እናትን በአካል በማየቴ እና እድሜ ለአንተ። ብዙ ነገር ተቀይሯል። አዲስ አበባም ከመጣሁ በኋላ ብዙ ህክምናዎችን አድርጌያለሁ። በጣምም ተንከባክበውኛል። ብዙ ነገር ተደርጎልኛል። እድሜ ለእናንተ። ይህም ሁሉ በአንተ ነው። እሱም ያው የልጄ ማጎት ያው ብዙ ነገር አድርጎልኛል። አዲስ አበባ መጥቼ ከማረፍም ጀምሮ የጎደለኝን ነገር ከማሙላት ሐኪም ቤትም የሚከፈለውን ብዙ ነገርም እሱም ያው ረድታችሁኛል። በጣም ነው ደስተኛ ነኝ። አሁን በህይወቴ በቃ በሞት ራሱ አይቆጨኝም። ልጄ ማንነቷን አውቃ ቢያንስ አባቷ እሱ አባት ነኝ ብሎ ባያምንም አባቷ መሆኑን ነግሬያት ራሱም በማውቋ ደስተኛ። እሱ ራሱ አንድ ትልቅ ሸክም ነው ለእኔ ቀለለልኝና ብዙ ነገራችን እናስተካክልልናል። እኔ በእውነት ነው የምልህ ቃላት የለኝም። ለአንተ የምናገረው ቃላት የለኝም። በእውነት እግዚአብሔር ይስጥልኝ ከማለት በስተቀር የምለው ነገር የለም። ወደፊት በቃ ቤተሰብ እንሆናለን ከእናት ጋር እንደ እህት እንደ ጓደኛ ሆነን የምንጠያይቅ ሰዎች ነንና በእውነት እግዚአብሔር ይስጥክ ከማለት ውጭ ምንም የምለው ነገር የለም። ብዙ ነገር ተቀይሯል። በጤናዬ በተለይ በጣም እኔ ሰው ሆኜ ከሰው እኩል የምቆም ሰው አልነበርኩም። አይተኛል የመጣ ጊዜ እንዴት ሆኜ ካልጋ ማንቀሳቀስ አቅቶኝ ማውራት የምችልበት አቅም ላይ አልነበርኩም። ብስጭቱ አለ፣ የልጅ እንደዛ መሆን አለ፣ የራሴ የህይወት የመበላሸት አለ። ብዙ ነገሮች ብዙ የተደራረቡ ችግሮች ነበሩብኝ። ተቀርፈዋል እግዚአብሔር ይመስገን። አሁን የሚቀረን ይሄን ሰውዬ ብቻ ማስያዝ ነው። በቃ እሱን የእጁን እንዲያገኝ ማድረግ ነው እንጂ ሌላው ነገር ሁሉ እግዚአብሔር ይመስገን ተስተካክሎልኛል። ድሜ ለእናንተ አሁን እናስይዘዋለን። ሁሉም ነገር ይስተካከላል። ምን መሰለ ታሞኔ በዛን ሰዓት እናቴን በጣም ጠላት ነበረ። በጣም እናደድባት ነበር ምናምን ነገር ግን እኔ አሁን ሁሉም ነገር ላይ ሁሉንም ሳየው በቦታው ሆኜ ሳየው በቃ እናቴ እንደዛ ያለከ እንደዛ የሆነችው እንደዛ ያደረገችው ወድ አይደለም ሰውየው። እኔ በቃ እንደዛ ስትለኝ ምን አይነት ሰው ቢሆን ነው የራሷ ክፋት የራሷ ጭካኔ ነው ብዬ ነበር ያሰብኩት። ግን እናቴ እሷ ለሷ ክፉ ሰው ሆነ አይደለም፣ ለኔ ጨካኝ ሆነ አይደለም። ግን ያ ሰውዬ ሰው እንዳይጎዳ እኔን ከኔ አልፎ ሌላ ሰው እንዳይጎዳብኝ ምናምን ብላ ነው ተደብቃ እየኖረች እሷ እየተጎዳች ሁሉን ነገር ጉዳቷን ይዛ አልጋ ላይ ተኝታ እንደዛ ስትሆን የነበረው ለካ ያው ሰው እንዳይጎዳ ስለምታውቅ የሱን ጸባይ ሰው እንዳይጎዳባት እንደዚህ ይደርሳል እንደዚህ አይነት አጋጣሚ እንዳይከሰትባት ነበር ስትጠነቀቅ የነበረውና እናቴ በጣም ተጎድታለች በሱ ምክንያት በጣም ብዙ ነገር ሆናለች። አሁን ነው የተረዳኋት። በቃ እንደዚህ በቃ እናቴ እንደዚህ በማድረጌ በጣም እናቴ በቃ
አሁን ከእናቴ ጋር በመገናኘት እናቴን ሳይጎዳት በመቆየቱ ልጄን በአካል ማግኘቴ ተሙን ከዛ ቢጎዳ ከአውሬ እጅ ማውጣት የራሱ ትልቅ ነገር ነው በእውነት። ተሙንም ቢጎዳ በቃ እናቴን አልጎዳት ምንም አልሆነችም። እናቴን በአካል አግኝቻት እንደዚህ ከእናቴ ጋር አብረን ተሙ ጋር ሆነ እንደዚህ በመገናኘት ደስ ብሎኛል። እናቴን ሳጥቻት ቢሆን በሱ ምክንያት ክፉ ሰውዬ ነው እንደምታዩት፣ ጨካኝ ነው። ግን እናቴንም እንደዚህ በማግኘቴ ደስ ብሎኛል። አሁን ሁሉም እውነታው ስለሚታወቅበትና ስለሚያዝ እግዚአብሔር ይመስገን ሁሉም ነገር እንትንላለን። የተሙም ሁኔታ ትንሽ ቢጎዳም በቃ ለእኛ ብሎ ነው አብረን በቃ ሁሉንም ነገር እንጨርሳለን። አሁን ተሙ መጎዳቱ እንደው አሸናፊ ነው በቃ ሁሉም ነገር ሲሸነፍ ነው። እናቴ በቃ ይቅር በይኝ፣ እኔ ብዙ ነገር ብዬሻለሁ፣ ብዙ ነገር አድርጌሻለሁ፣ ሰድቤሻለሁ፣ ካፍ ዝቅ አድርጌሻለሁ። አንቺ ለእኔ ብለሽ ነው እንደዛ ሰው እንዳይጎዳብሽ ብለሽ ነው እንደዛ የሆንሽው። ግን እኔ አሁን ነው በቃ የገባኝ፣ ቆይቶ ነው የተረዳሁት ምን አይነት ጨካኝ መሆኑን ያወቅኩት አሁን ነው። በቃ ከዚህ በኋላ በጋራ ሆነን ሰውየውን ነው የእጁን ማሰጠት ያለብን። አሁን ስላለፈው የምንጸጸትበት ወይም የምንወቃቀስበት ጊዜ ላይ አይደለንም። ከዚህ በኋላማ በቃ ምንም አሁን እሱም ብቻ እንዲያስይዘን የህግ ጠለላ ስር ከገባ ሁላችንም እንስተካከላለን። የተቀያየምነውም ይቅር እንባባላለን። ይሄ ልጅ ብቻ በመሀል እግዚአብሔር ይማርልን። እሱ ነው ዋናው። በእኛ ምክንያት ነው እንደዚህ አይነት ያልተገባ ቦታ ገብቶ ለእኛ ብሎ እንደዚህ አይነት አረመኔ ውስጥ ገብቶ በአረመኔ እጅ የወደቀውና እግዚአብሔር አትርፎታል። ሰቡ በጣም መልካም ሰው ነው፣ ጥሩ ሰው ነው። እንደዚህ ሆነ እንኳን አልተኛም ቤት በቃ የራሳቸው ጉዳይ እኮ ማለት ይችላል። አልፈልግም በቃ እኔ እንደሆኑ ይሁኑ ማለት ይችላል። በእኛ ጦዝ ነው እንደዚህ ሊሆን የቻለው። ግን እንደዚህም ሆኖ ከኛ ጋር ነው ያለው። እውነት እግዚአብሔር በቃ እግዚአብሔር ይስጠው። መልካም ሰው ቢኖር በእውነት አዎ በጣም መልካም ሰው በእውነት መልካም ሰው ነው። እግዚአብሔር ደግሞ ይጠብቀው፣ ለሁሉ ደግሞ ከዚህ የበለጠ ደግሞ ለመስራት ያብቃው፣ ጤናውንም ይስጠውና እግዚአብሔር ደግሞ መሀሪ ነው፣ ይምረዋል። ጥሩ ችሎታ ደግሞ ሰጥቶት ከዚህ የበለጠ ህዝብን ለማስተዳደር እንዲያበቃው ምኞቴ ነው። በእውነት ጥሩ ልጅ ነህ፣ ታዳጊ ነህ፣ ታድጋለህ። እግዚአብሔር ይስጥህ። አሜን። እንደው አንድ ነገር ልጠይቆት፣ እንደው እናትና ልጅ አሁን እንደዚህ ሆኖ ሲስማሙ ምን ተሰሙት? እኔ ትልቅ ደስታ ነው የተሰማኝ። ወንድ ቤተሰቦች በጣም ጥረት አድርገናል ነገሮችን ለማስተካከል እና እኛ መጀመሪያ ነገሮች በሰላም በእርቅ በይቅርታ እንዲፈቱ ነው መጀመሪያ ጥረታችን ብዙ ጊዜ የምናደርገው ነው። እናትና ልጅ እንደዚህ ተገናኝተው እንደዚህ ሲሆኑ ሲያዩ ምን ተሰማሁት? በጣም 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 ደስ የሚል ቀን ነው። እኔ በዛሬ ቀን ያየሁት ደስታ ቀላል ደስታ አይደለም። በእውነቱ ከሆነ እቺ ልጅ እንዴት እንደሆነች እሷም እንደው በቃ ራሷን ለመጣል ምንም እንትን አላለችም። በጣም ተናዳ ነበረ። ህይወቷን እንኳን እንጃ እኔ እንደዚህ ትሆናለች ብዬ አላሰብኩም። በእውነቱ ተማራ። እኔንም እንደውም ብዙ ነገር ተናግራኛለች። ለእናቷም እንደ ብዙ ነገር ተናገረች። እናቷን ደግሞ እንደዚሁ አሁን ስታገኝና ዛሬ ከእናቷ ጋር እንዲህ ስትሆን በጣም ከፍተኛ ደስታ ነው የሚሰማኝ። በእውነት የአንተ ስራ ውጤት ነው። በጣም የአንተ ስራ ውጤት ነው። በእውነት ተነግሮ ማልቅ ውጤት ነው። ይሄ ጥሩ ነው። እሷም አሁን ተረጋግታ ዛሬ እኛም የበደልናት መስሏት ነበረ። ሁሉን ነገር ስታይና ያው ራሷ በየቀኑ አዲስ ነገር ስታይና ሁሉን ነገር ስትገናዘብ ህይወቷ ተመልሶ ዛሬ አይምሮዋ ተመልሶ ብዙ ነገር እናቷንም እንደገና ይቅርታ ጠይቃ በድዬሻለሁ ብላ መጠየቁ ትልቅ ነገር ነው። ምክንያቱም በዛን ሰዓት እሷ ህይወቷን አታውቅም ነበር። ስለሆነ ከሆነ ምንም አታውቅም። አባትሽ ይሄ ነው እናትሽ እቺ ናት ስትባል ጊዜ ሌላ ነገር ሆና ነበር። በጣም ልናረጋጋት አልቻልን። እባክሽ አንቺ ተይ ምናምን ብንላት ልትሰማን አልቻለችም። ዛሬ ግን እንደዚህ ሆና እናቷን ስታገኝ ደስ የሚል ነው። ያ እርጉም አባቷ ደግሞ ትንሽ ያው እንደምታዩት አስቀይሟታል። አሁንም ደግሞ በሷ የተነሳ ያው ልጅሽ ነው ልጅ ነው ውሰዳት ተቀበላ ሲባል አልቀበልም ብሎ ነው አደጋ የፈጠረው በአንተም ላይ እና አንተ እውነቱን ለማውጣት ብዙ ጥረሃል። አሁንም ደግሞ ለወደፊቱ ይሄ ምንም አለ ቀላል ነው፣ ለአንተ ቀላል ነው፣ ለእኛ ግን ከባድ ነው። በእውነት አሁን አንተ ላይ የደረሰው ለአንተ ቀላል ሆኖ ቢታይም ለእኛ ደግሞ ከባድ ነው በጣም ለምናየው። እንዴት አድርጌ በረሃን አቋርጠ ሄደ 320 ኪሎ ሜትር ድረስ ሄደ አልቤርጎ በሌለበት ምግብ ምስማማ ምግብ በሌለበት ብዙ ነገር በሌለበት ቦታ ላይ በማናውቀው ሀገር ላይ ሄደን ፈልገን ማግኘታችን እሷንም ደግሞ ያው ለህይወቷ በእውነት ጥሩ ተነስታ አሁን ዛሬ ሰው ሆና እያየናት ነው። አልጋ ቁራኛ ላይ ነበር፣ አልጋ ላይ ተኝታ ነው ያገኘናት። በዛን ሰዓት እሷ እውነትም አልመሰላትም፣ በእውነት ምትድንም አልመሰላትም። እኛም ምትድን አልመሰለን እና ትታከማለች ትድናለች ብለን አረጋግተን ነው ዛሬ ተረጋግታ ከልጇ ጋራ እንደዚህ
ተፋቅሮ በዛሬው ቀን ደስ የሚል ቀን ነው ያየሁትና ሁላችንም ደስ ይበላችሁ። አመሰግናለሁ። በጣም እናመሰግነው። ያው ትንሽ የደረሱ ነገሮች አሉ። ያው የደረሰብኝ ነገር አስከፊ ቢሆንም ምናገኘው እውነት አለ፣ ምናገኘው ሀቅ አለ። ያው የጤኔ ከዚህ ከፊቴ ካለው ውጪ የመንቀጥቀጥ አንድ በመሃል ትንሽ አንቀጥቅጦ እንደመጣልም ሲያደርገኝ ነበር። እንደዚህ አይነት ነገር የለብኝም ነበር። ይሄ ከዚህ ጋር ከጉዳቱ ጋር አንድ ላይ የመጣ ነገር ነው። እሱን ደግሞ በሕክምና በጸበል በአንዳንድ ነገር እንደምድን ተስፋ አረጋለሁ። ዋናው ነገር ግን እውነትን ማውጣት ለሀቅ መታገልን ነበር የምፈልገው። እሱን ነገር ደግሞ ታግለን አይተነው። ስለዚህ እውነትን ፍለጋ እንታገላለን። እዛም ሄደን ቢሆን ተመልሰን ክፍለ ሀገር ለመሄድ ወስነናል። የአንዳንድ ሰዎችን እርዳታን ጠይቄም ቢሆን ሰው ጨምሬ የሚያግዙኝን የህግ አካላትን ጨምሬ ቢሆን ሄጄ ይህን ሰውዬ በቁጥጥር ስር አውለን ለሀገሪው ሰው ማሳየት ስላለብን እዛ እንሄዳለን። እሱን ነገር ደግሞ ነገ ወደ ማታ እንደው ነገር ብቻ ቤተሰቦች ምንም ይሄ ነገር እንዲበግረኝ አልፈልግም። እውነትም ማውጣት አለብን። ለዚህ ደግሞ ሁላችሁም ፈቃደኛ ናችሁ? አዎ በጣም ችግር የለም። አብረን ተዋተን ይቀረናል። ሰውዬውን ማሳናሲዝ ምንድነው የሚቀራችሁ? ሰውዬው መያዝ አለበት። ሰውዬው አረመኔ ነው። በቃ የህግ ጠለላ እባክሽ እናቴ ቁጭ በይ። አሁንም መጣሽ። እኛ ምን እንይዘዋለን? እሱን ሳንይዝማ በምን ይሆናል? እሱ ነው የጀመረው። አይወጣም ልጄ፣ ከዚህ ቤት አይወጣም። ቆይ እናቴ ልንገርሽ፣ አልወጣም። ቆይ አንድ ነገር ልንገርሽ። እናንተ ጤና የላችሁም እንዴ? አሁን የመጣም የደረሰበት ችግር አይደርስበትም። ድጋሚ ፈልጉና ያዙትን። የማውቀው ታሪክ የለም። እስቲ እናቴ ረጋ ብለን ነው። እሱን ይዘን እኮ ነው እኛ ረጋ በይ። አይሄድም። አልዳነም። አንተ አልዳንክም። ከዚህ ቤት አልዳንኩም። ቆይ ተረጋግተን እናውራ። ነግሬሃለሁ። እናቴ ብለህ እንዳጠረኝ አትወጣም። ተረጋጊ። እንደዛ ሳይሆን አሁን እንደዚህ እንደጎዳው እኮ አይጎዳውም። በቃ ሰውዬው ድጋሚ ሌላ ሰው እንዳይጎዳ መያዝ አለበት። ይኸውልሽ የእኔ እናት አቅም የለውም። እንዴት አድርጎ እኛ አለን። አሁንማ ዝም አንለው። ሌላም ሰው ፈልገን ሀገርማ አይሄድም። የእኔ እናት ከዚህ በኋላ አንተ ልጅ እግረን ታወጣና ዋ እንግዲህ እኮ አሁን አንቺ የእሱ ደጋፊ ሆነሽ ተገኘሽ። በዚህ በኩል ልጄ ገና ነው፣ አልዳንም። አይወጣም። በቃ እናንተ ፈልጉና ያዙት። እናንተ ጣጣችሁ ከሰው ረስ አይወርድም እንዴ? እሱ ከሌለ ደግሞ ሰውየውን መያዝ አንችልም። እኛ እባክሽ እናቴ አንድ የጀመርኩትን ነገር መገኘት አለበት። አንደኛ ፖሊስ ይዛችሁ ሂዳችሁ መያዝ ትችላላችሁ። የኔ ልጅ እሳት ውስጥ ታስገቡት አይገባም። ከሱ አንደበት ስሚ፣ እሱ ምን ምልሽት ስሚና ከዛ በኋላ እናቴ አንድ የጀመርኩትን ነገር ልጨርስ። ያለ እኔ ነገር ማለት ስድን ነው። ችግር የለውም። እሺ ስድን ነው። ችግር አይ አሁን እኮ ታሜ ማለት የጀመረውን ነገር እውነትን ፍለጋ ነው አይደል የጀመረው። ያንን ደግሞ ሳንጨርስ እንዴት ብሎ ይተዋል? መሄድማ አለበት። እንሄዳለን እንዴ? እንደዛማ አይሆንም። ማዘር እሱ እኮ ሄዶ ግብ እያያዘዋል ማለት አይደለም። እኛ ሰውየውን አድብተን ነው የምናስይዘው። እናቴ ደህና ነኝ። አንቺ አሁን እንደ እናት እያየሽው ስለሆነ እንጂ ደህና ነኝ፣ ምንም አልሆንኩም። ግሉኮሱም ለጉልበት ስላነሰኝ አንዴችን ብቻ ሰውዬው ይሄን ሴጣን ሰውዬ እኮ እስክናስይዝ ብቻ ነው። ከዛ በኋላ እኮ ችግር የለም። ሰውዬው ከተያዘ በኋላ የራሱን እንትን ሲለው ህግ ሲይዘው እኮ ሰላም ያዙት። በምትይዙት ነገር ያዙት። ማስገን ያስፈልገናል። ካለሱ አይሆንማ። ካለሱ እንዴት ይሆናል? ማስረጃ እኮ እሱ ነው። እኔ በእናትህ ተመስገን። እነዚህ ሰዎች በእናትህ እኔ ሁለተኛ እንዳታገኛቸው። በቃ እኔ አልፈልግም። በቃ እንዴ አንተ ሊገሉን የሚፈልጉት አለመግባባት ነው እናቴ። እንደዛ አይደለም። የጀመረውን ነገር መጨረስ ስላለበት መውጣት አለበት። ማዘር ተረጋጊ፣ ግድ የለሽ። የጀመረውን ነገር ይጨርስ። በቃ መውጣት ስላለበት አይችልም። እኔ እህት አንቺ ቆይ ሌላ ነገር አንቺ ልጅ አለሽ እንዴ? ልጅ ትጀምር ብትወልጂም እንደዚህ ጨካኝ አትሆኝም ነበር። አልዳንም ገና አልዳንም። እንዴ መሄድ አለበት ማዘር። እንዴ አልቻለም። አይችልም። ስንጠብቅ ደግሞ ሰውዬው ሊያመልጥ ነው። ይሄዳል። በቃ እንሄዳለን። ሰውዬው ማምለጥ የለበትም። እንዳያመልጥ መያዝ አለብን ማዘር። አንቺ በትኩሱ እንድንይዘው እኮ ነው። ሰውዬው ሌላ ሀገር እንዳይሸሽ እኮ ነው። አሁንም እየጎዳ ይሆናል። ጀመር ገጠር ውስጥ እንዴት አድርገው የሚሄዱ ይሄ ልጅ በምንድን ነው? አሁን ገጠር አንገባም። ውስጥ ድረስ አይገባም። በቃ እኛ አድብተን የምንይዝበት ቦታ አዘጋጅተናል። ሁሉ ተዘጋጅቶ አልቋል። ችግር የለም። አሁን እኮ ልጅ ልክ ነሽ እኮ እንደ እናት ልክ ነሽ እኮ። አሁን እኮ በዛን ሰዓት ሲደት ምን እንደው ይሄን ስራ ምን ስትል የጀመርከው? ምን ውስጥ እባክሽ እናቴ ተረጋጊ። አይዞሽ፣ የዛን ጊዜ ውጤት ስታገኘ ደስ ይልሻል። የልጅሽን ውጤት ስታይ ደስ እንደምልሽና እድል እንደምትይ እና ስለዚህ አትጨነቂ። እናንተ ሊቀላችሁ እኔ እዚህ አዘቅቱ ትከትኛላችሁ። አንድ ነገር ቢሆን እኮ የሚጎዳው አንድ ቀን ሁላችንም ነው የምንጎዳው። አሁን ባለው ነገር ሁሉም ሰው ነው የሚጎዳው። ብዙ ሰው ይጎዳል። ተመስገን ባይኖር ማለት ነው። እንደዛ ብለሽ አስቢ።
ከዚህ በኋላ ያደረሰበትን አይነት ችግር እንኳን አይደለም ቀና ብሎ እንዲያየው እድል አንሰጠው። እንደውም ማዘር ነገ ነው የምንሄደው እንዴ? አዎ ነገ አልተሻለውም። አንተ ልጅ ነገር ያለው ተረጋጊ። እሷን ታያችሁ እባክሽ ትንግርት ተይ እባክሽ። ነገ ስለምን አንቺ ምንድን ነው ቅጭቅጭ እንደ ቀጥረ ባብ ቅጭቅጭ የሚያረግሽ? ልጅ ልጨርሽ ነው እንዴ? መጨረስ እኮ አይደለም ማዘር ነው። አልተሻለውም። ግዴታ ነገ መኪና ሲደርስ እናመጣለን። የግሉኮስም ራሱ አልጨረሰም። እናቴ ለጥንካሬ ነው ይሄ ነገር። እኔም ቢሆን ከመሄድ ወደ ኋላ አይደለም። ይሄ ነገር ጉዳይ ሳልጨርስ ምንም ወደ ኋላ የለም። ወይ ታሪክ ወይ መድኃኒዓለም የሰው ስንቱን ህይወት እንደሚያውቅ ያሰው ደግሞ በየእናት ደግሞ በዛ። እባካችሁ በቃ ተረጋጊ። እናቴም ነገ መፍትሄ ማግኘት ስላለብን እንደውም እኮ ማዘር ነገ ሄደን መፍትሄ ያን ሰውዬ መያዝ አለብን እንዴ ማዘር። ኧረ መያዝ አለብን እንዴ አይቻው እንደሰንደሰ እባክሽ እናቴ ተረጋጊ። ሁሉ ተስተካክሏል። እባክሽ እናቴ ችግር የለም እኔ አወራታለሁ። እናንተ ውጡ ችግር የለም እኔ አወራታለሁ። እባክሽ እናቴ ተረጋጊ። እባክዎት ችግር የለም እኔ አወራታለሁ። እናቴ ቆይ ማዘር ምን ነው